ምክክር የትሁታን መንገድ የጥበበኞች መድረክ ነው ይባላል። ምክክር የልብን ለልብ የማገናኛ ድልድይ፣ የነበልባሉን እሳት በውሃ የማብረድ ጥበብ ነው። በታላቁ ነቢይ አስተምሮ ሹራ የጽናትና የጥበብ መንገድ ነው። የሰው ልጅ ልዩነቱን በሐሳብ ሚዛን የሚመዝንበት፣ የጠፋውን በውይይት የሚፈልግበት። ሹራ አንዱ ትልቁ የእስልምና መሰረት ነው። አላህ ስብሓነሁ ወተዓላ ይህን በቁርአን ውስጥ ወአምሩሁም ሹራ በይነሁም ይላል። አማኞች ከእምነታቸው መገለጫ አንዱ ጉዳያቸውን በምክክር ነው የሚፈቱት ይላል። ስለዚህ ለኛ ይሄ ምክክር አንዱ የሃይማኖት ተግባር ነው። ስለዚህ ዒባዳ ላይ ነው ያለ ነው ብለን ነው የምናስበው፣ ጸሎት ላይ ነው ያለ ነው። ይሄ ትልቁ የጌታ አስተምሮና ነብዩ አለይሂ ሰላቱ ወሰላም ይዘው የመጡትን መልእክት እድሉን አግኝተን ብቻችንን ሳይሆን ከ4000 ወገኖቻችን ጋራ እየተገበርነው ነው ያለ ነው። ሌላው በዚህ አስተምሮ ስር ያለው ሚስጥር ምንድነው? በምክክር የሚሰራ ነገር በሙሉ የጌታን በረከት በውስጡ አለበት ማለት ነው። በዚህ ዝግጅት መውሊድን እያሰብን ውቅያኖስ አቋርጠው የሀገራቸውን ጥሪ የተቀበሉ 4 የፍቅር መንገደኞችን ጉዳይ እናወጋችኋለን። ከለንደን ጭጋጋማ ሰማይ፣ ከስዊድን ቅዝቃዜ፣ ከካናዳ የበረዶ ምድርና ከዱባይ ሞቃት አየር 4 ልቦች ለአንዲት ሀገር ቆርጠው ተነሱ። ዓላማቸው አንድ ነው፤ በብሔራዊ ምክክር ማዕድ ላይ የራሳቸውን እርሾ ለመጨመር። ስሜ ሮዛ ቢያይሳ ይባላል። የምኖረው በዩናይትድ አረብ ኤሚሬት በዱባይ ነው። አሁን ኢትዮጵያ ላይ ነው ያለሁት። ሼክ ሙክታር ጀማል ባላለሁኝ። አሁን የመጣሁት ከዩናይትድ ኪንግደም እንግሊዝ ነው። ዲያስፖራውን ወክዬ በዚህ ጉባኤ ላይ እየተሳተፍኩ ነው ያለሁት። ወደ 26 ዓመት ሊሆነኝ ነው አሁን እዛ ነው እየኖርኩኝ ያለሁት። አዚዛ አብደላ እባላለሁ። የመጣሁት ከስዊድን ነው። ዲያስፖራን የተማረውን ክልል የጤና ባለሙያና ሌሎችን ጭምር አካዳሚክ የሆኑትን ወክዬ ነው የመጣሁት። ስዊድን ወደ 26-27 ኦልሞስት ቆይቻለሁ። ሀገርና ድን በሚል ተስፋ ነው የመጣሁት። አልፊያ ኢብራሂም ሸሪፍ እባላለሁ። የመጣሁትም ቶሮንቶ ካናዳ ነው እና ያው የወከልኩት የንግድ ማህበረሰብና የሐረሪ ኮሚኒቲ ነው። እዛ ያሉ ሐረሪዎችን ወክዬ ነው መጣሁት። ሀገራችን እኛን ትፈልጋለች። ለሀገራችን ደግሞ መስዋዕት መክፈል አለብን። ከሀገር ርቆ መኖር የሰውነት እንጂ የልብ አይደለም። በስደት ያለው ወገን የሀገሩ ህመም ያመዋል፣ ደስታዋም ያበራዋል። እነዚህ 4 እንግዶቻችን ወደ ሀገር ቤት ሲገሰግሱ በልባቸው የያዙት ትልቅ ስንቅ ነበራቸው። እሱም በኢስላም ትልቅ ስፍራ የሚሰጠውን የሹራን እሴት ይዞ መከሰት፣ ከውጭ ሆኖ የመተቸትን ምቾት ትተው በሀገራቸው ጠረጴዛ ዙሪያ መቀመጥ። ሁሌም ኢትዮጵያን እንደ ትልቅነቷ ማየት እፈልጋለሁ። ኢትዮጵያውያን ተሳስበው ተረዳድተው ተዋውቀው እንዲኖሩ እመኛለሁ። ከዚህ ቀደም ከ4 ዓመት እነሱ ከመጀመራቸው በፊት እንመካከር ብዬ ራሱ ፌስቡክ ላይ ለጥፍ ያለው እና የኔ ህልም ነው ይሄ ጉባኤ እና ደግሞ በውስጡም ያ ይሳካል ብዬ ማስበውን አይቻለሁ። እኛ በዚህ ምክክር ውስጥ ተሳታፊ እንደመሆናችን የመሳተፍ ስራ ብቻ አይደለም እየሰራን ያለ ነው። አስታራቂ ሀሳቦችን በማቅረብ ሰዎች ባልተገባቡበት ቦታ እንዲግባቡ አቅጣጫዎችን በማመልከት ያላዩትን ነገር በማሳየት መልካምን እንዲያስቡ በመምከር እንደዚሁም ዱዓና ጸሎት በማድረግ የምንችለውን እየሰራን ያለ ነው። ይሄ ደግሞ አንዱ ኃላፊነታችንን ነው። የሀገራችን ላይ እንደምታውቀው ብዙ ነገር ወደ ሰሜኑ ሰላም የለም። የተለያዩ ቦታዎች ኢቭን መንግስታችን ጥረትን ቢያደርግ እንግዲህ ሁላችንም ሰላም ፈላጊዎች ስለሆን ሀገራችንን ለማሳደግ እያደገች ነው። ሀገራችን በጣም በሚደንቅ ሁኔታ ለውጥ አለ እና ሁለተኛ ነገር ደግሞ የእኛንም እዚህ መመካከር የተሻለ ሰላም ያመጣል ብዬ ነው ማስበው። ቃላት ከወረቀት ወርደው ተግባር ሲሆኑ ሐሳቦችም በነጻነት መደመጥ ሲጀምሩ የመድረኩ ወገብ ይጠነክራል። ለመሆኑ ከተለያዩ የዓለም አቀፍ ማዕዘናት መጥተው
በምክክሩ ጠረጴዛ ዙሪያ የተቀመጡት እነዚህ እንግዶቻችን የሂደቱን ከባቢ እንዴት አገኙት? ይሄ ውጤት ይሄ የምክክር ኮሚሽኑ ልፋት አለው፣ ድካም አለው፣ መጉላላት አለው፣ መሰደብ አለው፣ ትዕግስት እዛ ውስጥ አለ። ድካሙ ውጤት እንዳለው አውቆ መታገስ በራሱ ለሌሎች ትምህርት የሚሆን ነገር ነው። ምክክሩ በጣም ደስ የሚል ነው እና ከጠበቅነው በላይ ነው። መመካከር በራሱ በጣም ትልቅ ስኬት ነው። ወደ ምክክር መድረኩ መምጣቱ ራሱን የቻለ ስኬት ነው። ውይይቱ በጣም አስገራሚ ሁኔታ ነው ያየሁት። ልዩነት ውበት የሚሆነው የሌላውን ህመም እንደራስ አድርጎ መራራት ሲቻል ነው። አንዳንዴ በመድረኮች ላይ ከምንጠብቀው በላይ የሚገጥሙን ድንቅ የሰው ልጅ እሴቶች ይኖራሉ። ከእምነት ድንበር የተሻገረ መተሳሰብ፣ የሌላውን ጥያቄ የራስ አድርጎ የመጠየቅ ቅንነት። ከዱባይ የመጣችው እንግዳችን በምክክሩ ማዕድ ላይ የተመለከተችው ይኸው ያልተጠበቀ ውበት ከልቧ ዘልቋል። ሙስሊም ክርስቲያን ብለን ሳንለያይ ሁሉም ለዛ ራይት እጁን ሲያወጣ ነበር። እኔ እንደ ሙስሊም መጠየቅ ያለብኝን ጥያቄ አንድ ሙስሊም ያልሆነች እህቴ ስትጠይቅልኝ ሳይ እኔ ዝምታን ነው የምመርጠው። ለምን? ለእሷስ ምን ያስፈልጋት ይሆን? እሷ ለእኔ ይህን ጥያቄ ስትጠይቅልኝ እኔስ ምን ለእሷ ልጠይቅ ብዬ እንዳስብ የሆንኩበት አጋጣሚ ነው። ለእኛ ያስቡልናል፣ ሙስሊም አይደሉም። ስለ ኢጃቡ ሲያወሩ፣ ስለ ስትሩ ሲያወሩ ኢትዮጵያዊነት ብቻ ሳይሆን ሃይማኖትን እንደ ዓለም ታየዋለ። ለካ ሰው የራሱ እንዲከበርለት የሌላን ያከብራል። ሃይማኖትም ደግሞ የሚያዝግ ያንተ እንዲከበርልክ የሌላውን አክብር ነው እና እኛ በአጋጣሚ ሆኖ 10 የኛ ግሩፕ አንዱ ለአንዱ እያሰበ የጨረሰ ግሩፕ ነው። ወደ 50ም ስንተላለፍ ያንን ስነ ምግባር ይዘን ነው። ወደ 250ም ወደ 500ም የኛ ግሩፕ የሃይማኖት ግሩፕ ነው። የፍቅርና የሰላም የመተሳሰብ ግሩፕ ነበርና ሴት ልጅ ሙስሊም ሆና ሂጃብ ታደርጋለች። ያንን ማድረጓን ማንም በክፉ መንፈስ በክፉ አይን ሲያየው አላየውምና ያ ትልቅ ነገር ነው። ለኔ ደስ ብሎኛል። እውነተኛ ውይይት ድምጾች ሁሉ ያለ ስጋት የሚፈሱበት የሁሉም አቅም የሚታይበት ማዕድ ነው። በዚሁ የምክክር መድረክ ላይ የተስተዋለው አየር በበርካቶች ዘንድ ተስፋን ጭሯል። ስነ ስርዓቱ ሁሉም ተቻችሎ የተለያየ ሃይማኖት ያለው የተለያየ ባህል ያለው የተለያየ ቦታ የመጣ በአንድ ጠረጴዛ ተቀምጠን ያለውን የሀገሪቱን ችግር በጋራ ለመፍታት እዚህ መተናል። ያው ኤክስፔክት ያደረኩት ከዛ በላይ ነው ያገኘሁት። መጀመሪያ 4000 ሰው እንዴት ተመካክሮ አንድ ደረጃ ይደርሳል ብዬ ነበር። ግን ሳየው አካሄዱ በጣም የሚመችና የተደረገው ምክክር ለኛም ሳይሆን ለልጆቻችንም ይሄ ለነሱ ትምህርት የሚሆን ነው። ምክንያቱም ከአርሶ አደር ጀምሮ እስከ ፕሮፌሰር የተሳተፈበት የተለያዩ የእውቀት ደረጃ ያላቸው ሰዎች በአንድ ገበታ በአንድ ቦታ ተቀምጠው በጣም ጥሩ ሁኔታ ነው። የምክክሩም ዋና ዓላማው ኢትዮጵያዊነት ሁሉንም ያቀፈ ሁሉንም አሳታፊ ሆደ ሰፊ የሆነች እናት የሆነች ኢትዮጵያዊ ማንነትን ለልጆቻችን በማስረከብ ታሪክ እንስራ ነው። እስከ ዛሬ ድረስ የአባቶቻችንን ታሪክ እየዘከርን ነው የኖር ነው። የእኛስ ታሪክ የት አለ? ነገ እኛ ልጆቻችን እንዴት ነው እንዲያስታውሱን የምንፈልገው? ምንድን ነው አባቶቻችን ትተውልን ሄዱ የሚሉን? ስለዚህ እድሉን አግኝተናል። በዚህ እድል እኛ እዚህ ቦታ የምንሳተፈው 4000 ሰዎች ብቻ ሳይሆን በጠቅላላ በዚህ ዘመን ያለው ትውልድ በሙሉ የሁላችንም ታሪክ ነው። መልካም ታሪክን ነገ የምንወደስበትን የምንዘከርበትን ታሪክ ለልጆቻችን ለመጪው ትውልድ አስተላልፈን እነሱም ደግሞ በጥሩ መንገድ እያስታወሱን እጃቸውን ከፍ አድርገው ጸሎትና ዱዓ እያደረጉልን በምንሄድበት ቦታ እንድንጸድቅ ይህንን መልካም አጋጣሚ ተጠቅመን ኢትዮጵያን እናሻግራት ነው የምንለው። ተስፋም አለን። ሂደቱ በጣም ፕሮፌሽናል የሆነ ሂደት ነበር ብዬ ነው የምለው። ምክንያቱም ኢትዮጵያ ውስጥም ራሱ አንዳንድ ቦታዎች ላይ ችግር ነበር ብዬ አስባለሁ። ኖርማል ችግር ግን እነሱ ያ ሳይገድባቸው አሁን እዚህ የምተዋወቃቸው ሰዎች እኔም ከማላቀው አካባቢ ሁሉ ነው የመጡት። እኔ ኢትዮጵያዊ ነኝ። ኢትዮጵያን ሙሉ በሙሉ በደንብ ማወቅ አለብኝ። ግን ስፋታችን፣ ብዛታችን
እኛ እንኳን አውቀን የምንጨርሰው አይደለም። ያ ደግሞ ውበታችንም ጭምር ነው እና እዛ ቦታ ድረስ ደርሶ ያንን ሰው አካታች ለማድረግ መሞከር በብቻው ትልቅ ውጤት ነው ለዚህ ምክክር። ከዛም አልፎ ደግሞ ዓለም ላይ ከጥግ እስከ ጥግ ሄደው አላፈሩም። እኛ መተናል፣ ብዙ ሰው ስራውን ትቶ ነው የመጣው እኔንም ጨምሮ እና ያ ነገር ምን ያሳያል? ኢትዮጵያ ልጆች አላት ለመልካም ነገር የሚያነሳሳ ችግር ካለ ኑ እንሰባሰብ እናውራ የሚሉ ልጆች እንዳሏት ያየንበት ውጤት ነው። ውይይቱን ያየሁበት አመለካከት ዲሞክራሲያዊ በሆነ መልኩ የሀገራችን ሕዝብ እያንዳንዱ ከወረዳ ጀምረው እስከ ጀነራል እስከ ሚኒስትሮች የተለያዩ የመንግስት ባለስልጣኖች ኢቨን ስልጣን ያልሆኑ ከእያንዳንዱ ህብረተሰብ የመጡ ሰዎች ዲሞክራሲያዊ በሆነ መልክ ሀሳባቸውን ሲገልጹ እና ያየን የአንድ ሰው ሀሳብ ሳይቀር በመጻፉ ታሪክ እንደሰራን ነው የምቆጥረው እና በጣም በልዩ አይን ያየሁት እና ኮራሁባት። ኢትዮጵያ ላይ ኮራሁባት። ኢትዮጵያ መከረች፣ ኢትዮጵያ ዳነች፣ ኢትዮጵያ ተፈወሰች ብዬ ነው የማስበው። በተለይም የሴቶች ድምፅ በግንባር ቀደምትነት እንዲሰማ ሀሳባቸውን በሚገባ እንዲደመጥ የተደረገበት መንገድ ለየት ያለ መንፈስ የፈጠረ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሴት ልጅ በጣም ክብር አላቸው። እንዲሁም እሳቸው በመጡበት ዘመን ሴት ልጅ ትቀበር ነበር ይባላል። ሴት ልጅ የተወለደችለት ሰው ልጁን መቅበር መግደል እንጂ ሴት ልጅ አለችው መባል በማይፈልግበት ሰዓት የመጡ ናቸው። ለሴት ልጅ ክብር ያሰጡ ናቸውና ነብዩ መሐመድ በሴት ልጅ መንገድ የተጫወቱት መልካም ነገር እኔንም ደርሶኛል ብዬ ነው ማስበው። ረሱል አለይሂ ሰላቱ ወሰላም ያው ማንም እንደሳቸው ሴትን ያከበረ ሰው የለም እና በእውነት እሳቸውን ተከትለው ነው ያው የኛም ወንድሞቻችን ባለቤታችን ሁሉም እንደዛው በእሳቸው መንገድ ተከትሎ ነው። ሴት ልጅ በእስልምና በጣም ነው የምትከበረው። እዚህ ስንመጣ መጀመሪያ ያው እንደ ሴትም እንደ እስላም ሂጃቢ ሙስሊም በመሆናችን አስሆል ሴት ልጅ የሚያስፈልጋትን ምንም ነገር ተከልክለን አናቅም። ያው በደንብ ነው ወንድና ሴት ሳይባል በደንብ ነው የተሳተፍነው እና ምንም ችግር በሴት መሆኔ የተከለከልኩት ነገር የለም። በደንብ ነው የተሳተፍነው። ምንም ችግር አላየሁም በበኩሌና በደንብ ነው የምፈልገውን ገለጽኩት። ለመጣሁበት አላማ ደግሞ ምን እንደምፈልግ እንደ ሀገሪቷ ምንድነው በእኔ የምጠበቀው ብዬ ጠቅላላ እንደ ኢትዮጵያዊት ነው ለሀገሬ ብዬ ነው መጣሁትና በዛ አኳያ አንድ በዛውም ያው በመጣው አጀንዳ እኔን የምጠቅሰኝ ይህ የምክክር ልምድ ሌላም አዲስ በር እንደከፈተ ታምኑበታል። እንግዶቻችን እንደተናገሩት በዚህ መድረክ ላይ ያገኙት ልምድ ወደሚኖሩበት ሀገር ሲመለሱ ለሌሎች ዲያስፖራዎች የሚያጋሩት ትልቅ ትምህርት ሆኗቸዋል። እዚህ አሁን ምክክሩ በጣም በቆንጆ ነው የተካሄደው እና ይሄንን እኛ ይዘን እንዴት እንደተካሄደ በምን አይነት እንደተካሄደ ሂደቱን ሁላ እዛ ወክሎን የላኩን ሰዎች ስላሉ ለነሱ በትክክል ምን እንደሆነ በምን አይነት በዲሞክራቲክ አካሄድ እንደነበር ሁሉንም ያው እንነግራቸዋለን። አደራ ስለሆነ ማለት ነው። እኛ አሁን ትክክለኛውን አገራችን እንዴት እንዳደገች ኢትዮጵያ በምን ደረጃ እንዳለች ሁሉንም ያለውን ሁኔታ በደንብ ነው እናስረዳቸውና ያው ሀገራችን እንደ ድሮ አይደለም፣ በደንብ ነው አድጋ የጎላችው ለአፍሪካም ሳይሆን ለዓለምም ተምሳሌት እየሆነች ነው። አያምጣውና በዲያስፖራው መካከል ቅሬታዎች እንኳ ቢፈጠሩ በኃይል ወይም በመጠፋፋት ሳይሆን በሰለጠነ መንገድ በውይይትና በምክክር መፍታት እንደሚቻል በተግባር የተማሩበት አጋጣሚ እንደነበር ገልጸዋል። ውጪም አንዳንድ ችግሮች ሲመጣብን ያው ከዚህ የተሻለ ሆነን ችግራችንን ለመፍታት በጣም ጥሩ ሁኔታ ነው። እኔ ኤግዛምፕል ብዬ ነው እንደ ያየሁት። የዚህ ምክክር
ራሱ እንደ ትልቅ ትምህርት ቤት ነውና ለኔ ህይወቴን ነው የለወጠው። የዲያስፖራ ማህበረሰብ በአንዳንድ ቦታ ላይ እኛ አሁን አንድነትን የምንፈልግ ሰዎች ለኢትዮጵያ ሰላምን የምንመኝ ብዙዎቹ ኢትዮጵያኖች መምጣት ያልቻሉ መምጣት የሚፈልጉ ያልተመቻቸው አሉ። ሁለተኛ ነገር ደግሞ የኛ ደግሞ እዚህ የተማርነውን ያየነውን እዛ ወስደን ላሉት እናስተላልፋለን። ለዓለም ለምሳሌነት መቅረብ የሚችል ነገር ነው። ምክንያቱም ዓለም ላይ ነበር ይባላል፣ ግን በቁጥር 4000 አላየንም። የምክክር ጉባኤው የሚያሳየን መነጋገር በጣም ትልቅ መልእክት እንዳለው ነው። ልክ 9 ቁጥርን በዚህና በዛ ስታየው በሱ ጫማ ገብተህ ራስህን አላየህም የሚባልበት ሁኔታ አለ አይደል? ምክክር ማለት እንደዛ ሆኖ መተያየት ነው። ወይ 9ን በአንተ መንገድ ሆኜ ማየት፣ 6 የመሰለኝን አንተ ወደ እኔ ዞረ ማየት። የዛኔ እኔ ላንተ ክፋት አስቤ እንዳልሆነ፣ አንተ ለኔ ክፋት አስበ እንዳልሆነ ነገርን የማይበት አቅጣጫ ያ መሆኑን ትረዳኛለህ። ስለዚህ መነጋገር ትልቅ እንትን ነው፣ ትልቅ በረከት ነው። አለመነጋገር ደግሞ ኔጌቲቭ ነገርን ያመጣል፣ ሴጣንን በመሀል ያስገባል። በትንሽዬ ነገር ቤት ማቃጠል ሁሉ ይመጣል። ግን ይሄ የመመካከር ልምዳችን ስፔሻሊ እዚህ ከ50 ጀምሮ ወደ ላይ የመጣው 10 ላይ አይተነዋል። 50 በ5 ግሩፕ ተካፍሎ 10 ሆነን ስናወራ መጀመሪያ የነበረን እኔ የመጀመሪያ ቀን ቤት ሄጄ ልቤን አሞኛል፣ ሰው በዚህ ደረጃ ያስባል ብያለሁ። በኔክስት ዴይ በጣም ዱአ አድርጌ አላህን ለምኜው፣ ምክንያቱም ብዙ ተለፍቶበታል፣ ምን አይነት ውጤት ያመጣ ወይ ይሆን ብዬ ተመልሼ መጥቼ በኔክስት ዴይ ደግሞ የኔን ቦታ በዛ ሰው አርጌ የዛን ሰው ቦታ በኔ አርጌ በትክክል ሀሳብ ተገላልጸን ስናይ ልክ 9 ቁጥር አንተ 6 እኔ 9 አርጌ እንደማየው ልብ የሚያሳምም ነገር እንዳልሆነ እኔ በዛ ቦታ ላይ ስላልሆንኩ ብቻ የተረዳሁት ነገር እንደሆነ እስኪገባኝ ያም ሰው እስኪገባው ከዛ በኋላ ተቃቅፈን ተመሰጋግነን ምን ያህል መነጋገር ለሰው ልጅ ጥቅም እንዳለው ያወቅንበት ሂደት ነው። በሀገር ውቅያኖስ ላይ ማበብም ሆነ ማለቅ የሚጀመረው ከመሪዎች ሕሊና ነው ይባላል። ይልቁንም የመንፈስ አባቶችና የሃይማኖት መሪዎች የሰላም ዘበኛ፣ የህዝብ ከለላ እንዲሆኑ የተጣለባቸው አደራ ከባድ ነው። ከዩናይትድ ኪንግደም የመጡት አባት ያሰመሩበት ትልቅ እውነታም ይኸው ነው። ኡስታዞች፣ አስተማሪዎች፣ ሁሉም የሃይማኖት አባቶች ሲጀመር ስራችን መሆን ያለብን ድልድይ መሆን ነው። በሁለት ነገሮች መካከል መጀመሪያ በራሳችንና በፈጣሪያችን መካከል ድልድይ መሆን፣ በነቢያቶች በኩል የመጣውን አስተምሮ ለሰዎች በቅንነት እየዘረዘርን በአስተምሮ እንደመጣው ከቁርአንና ከሐዲስ ማለት ነው፣ ከዛ ውጪ ሳንወጣ እየዘረዘርን እያስተማርን ሰዎችን ከጌታቸው ጋር በማስተሳሰር ድልድይ መሆን። ሁለተኛ ደግሞ በሰዎች መካከል በማስተሳሰር ድልድይ መሆን። እንደዚህም ነው ነቢያችን አለይሂ ሰላቱ ወሰላም የገለጹትንም ማለት ነው። ዱዓቶችን ወይንም አስተማሪዎችን አንድ አስተማሪ ማለት በሰዎች መካከል ሰላምን የሚፈጥር በሰዎች መካከል የሚያስተሳስር። አንድ ነብዩ የሚሉት ሐዲስ አለ አለይሂ ሰላቱ ወሰላም፣ በአማርኛው ልግለጸውና ከሰዎች ጋር አብሮ እየኖረ ከሰዎች የሚያገኘውን አዛ ችሎ የሚኖር አንድ ዳኢ ብቻውን ተነጥሎ በሰላም ከሚኖረው ወይ ደግሞ ካለምንም አዛና ጭንቀት ከሚኖረው የተሻለ ነው ይላሉ። ከሰዎች ጋር ተቀላቅለህ አንዳንድ የሚደርስብህን ነገር ችለህ ከሰዎች ጋር ኖረህ ሰዎችን መልካም ማስተማር የከፍታ መንገድ ነው ብለው ነው ነቢያችን አለይሂ ሰላቱ ወሰላም ያስተማሩትና ኃላፊነትም አለብን። እንደዚሁም ደግሞ ኃላፊነታችንን ለመወጣት ነው ወደዚህ መተን የምንችለውን ሁሉ የምናደርገው። ሀገር ማለት ትላንት ብቻ አይደለችም። ሀገር ማለት ከሁሉም በላይ የነገ ተስፋ ናት። ልዩነቶችን በምክክር ማዕድ ለማቅለጥ የተደረገው ይህ ጥረት በእንግዶቻችን ልብ ውስጥ አዲስ የነገ ተስፋ ዘርቷል። እንግዲህ በቅርብ ጊዜ ኢትዮጵያ ተመካክራ ተሻግራለች ወደ የሚጠበቀው ኢትዮጵያዊነትን መገንባት ላይ የሚል መልካም ዜና ኢትዮጵያኖች በሙሉ ይሰማሉ የሚል ትልቅ ተስፋ አለኝ። ኢትዮጵያ ተስፋ አላት። ልጆቿ ተመካክረው እናቴ ኢትዮጵያ በቃሽ፣
እስከ ዛሬ ድረስ የተሸከምሽው ሸክምና መከራ ይበቃሻል። ይሄንን አባቶቻችን ተሸክመው የኖሩትን ለእኛ ያሸጋገሩትን ሸክም በእኛ ያብቃ። ልጆቻችን ነገ ይህንን ዕዳ ልናስተጋግርላቸው አይገባም ብሎ ነው ሁሉም እዚህ የቀረቡት ተመካካሪዎች የሚያምኑት። በዛ አውድ በዛ መሰረት ለልጆቻችን በጣም የምታምር የብልጽግና የከፍታ ሀገር እናስረክባታለን የሚል ተስፋ አለን። ሌላው ሁል ጊዜ የማነሳው ኢትዮጵያ የአባቶቻችን ለጋሲ ናት፣ የአባቶቻችን ቅርስ ናት። ዳር ድንበሯን የየብሱንም እስከ ባህሩ አስከብረው አስረክበውናል። እኛ ደግሞ ለልጆቻችን ኢትዮጵያዊነትን በማስረከብ ታሪክ እንስራ እላለሁ። በኢትዮጵያማ ትልቅ ተስፋ አለኝ። በእውነት ኢትዮጵያ ለእኛ ብቻ ሳይሆን ለልጆቻችንም ለልጅ ልጆቻችንም የምትበቃ ሀገር ናት። በየጊዜው ስንመጣ አዲስ ነገር ነው የምናየው። ሀገሩ አድጎ ተሻሽሎ ነው የምናየው እና በኢትዮጵያማ ትልቅ ተስፋ አለኝ። ሆፕፉሊ ከአፍሪካ አንደኛ ሆና በዓለምም ጎልታ እንድትታይ ነው የምፈልገውና ምኞቴም እሱ ነው። ውይይቱ ትልቅ ተስፋ አለኝ እንደሚቀየር ነገሮች እንደሚቀየሩ በሙሉ በ100% ተስፋ አለኝ። ከንግግር ባለፈ ነገም ቢሆን ከሀገራቸው ጎን ለመቆም በሙያቸውና በአቅማቸው ሁሉ የድርሻቸውን ለማበርከት የገቡት ቃል ኪዳንም የዚሁ ትልቅ ጉዞ ፍሬ ነው። ህይወት እንግዲህ ከሀገር ርቆ የሚኖር ህይወት የተሟላ አይደለም። ለዚህ ነው ሀገራችን ሰላም አግኝታ ለምታ ውጭ ላይ የምናየውንም የምናገኘውንም የምንመኘውንም ሀገራችንም ታድላ እኛም ልጆቻችንም ወደዚህ ተመልሰን የተሟላ የደስታ ህይወት ለመኖር ነው ምኞታችንም ጥረታችንም። ፕራይም ሚኒስተር አብይ ኢንቨስት አድርጎ ሀገራችሁ ላይ ግቡ እያለን ስለሆነ እኔ አሁን ሁላችንም በኢንቨስትመንት ለመሳተፍ ሀሳቡም አለኝ። እኔ ጀምሬያለሁ ለራሴም ወደዚህ ለመምጣት። ያው ከሀገር ውጭ የለም፣ ሀገር እናት ናት እና ሀገር ኮርተህበት የምትኖርበት ነው። ብዙ ነገር ነው እኔ አዲስ ሆኖ ያገኘሁት፣ የተሻለ በጣም የተሻለ ነገር እና ተአምር ነው። በብዙ ነገር እድገት፣ ትልቅ እድገት ነው ኢትዮጵያ ያሳየችው። መውሊድ ፍቅርን፣ ይቅርታንና አብሮነትን እንደሚያስተምር ሁሉ የሹራ ወይም የምክክር ባህልም የተሰበሩ ድልድዮችን የመጠገን አቅም አለው። ከለንደን፣ ከስዊድን፣ ከካናዳና ከዱባይ የመጡት እንግዶቻችንም አሉ በውይይት ማዕድ ላይ የጠፋ ነገር የለም፣ በምክክር የማይፈታ እሰጥ አገባም የለም። ሀገራችንን በሰላም ህዝቦቿን በፍቅር ያዛምድልን። መልካም መውሊድ።